ከዚህ በላይ ይበቃሻል። ማትረባ የቤት ሰራተኛ ተነካችብኝ ብለህ ሀገር እያዝልኝ የምትለው አንቺ ደደባ። እየመረረህም ቢሆን እናገር። አፍዘዝጊ። በጭራሽ አይሆንም። እንዴት ሲደረግ? ይኸውልህ አንተ ልትደፍራት እንደነበረ ተናግራ ክስ መመስረት እንደምት ሀሴት እንግዲህ ባለፈው ክፍል 24 ላይ እንግዲህ ያቆምነው ሀሴት አቶ ግርማ ጋር ልትሄድ ባለችበት ሰዓት ነበር ያቆምነው። እንግዲህ ሰላም እንግዲህ በጣም ተናዳና እንግዲህ የልጅነት እድሜዋ በልጅነት አይምሮዋ ብዙ ነገር ብዙ ጠባሳ የጣለባትን አቶ ግርማን እንግዲህ ልታሰናብተው እንግዲህ ወደ ክፍሉ እየሄደች ትገኛለች ማለት ነው። አቶ ግርማ ደግሞ እንግዲህ በጣም ሰፍ ብሎ እንግዲህ እናቴ ከጣቱ ላይ ያለው ቀለበት ራሱ አላወለቀውም፣ አልጋውን እያሽሞነሞነ ነበር ማለት ነው። ሰላምዬ እንግዲህ ድንገት በሩን ልትከፍትበት በነበረው ሰዓት እንግዲህ ሳሚ መጥቶ እንግዲህ አግቶ ወደ ክፍሏ ወስዷታል ማለት ነው። እውነት ለመናገር እንኳንም ወሰዳት። እኔ በጣም ነበር ያሳዘነች። ምክንያቱም እናቷን ያልጋ ቁራኛ አድርጎ አስቀምጦ እንዲሁም ደግሞ እሷ ደግሞ አሁን እሱን ገለው ወይም ብወጋው ራሱ ከእስር ቤት የሚያስወጣት አይመስለኝም። ምክንያቱም እጁም ረዥም ነው። በዛ ላይ ደግሞ ተተወጋ ያው ቶሎ ላይ ሞትም ይችላል ማለት ነው። እና ወጣትነቷን በእስር ቤት ታሳልፋለች ብዬ ፈርቼ ነበረ። ግን አቶ ሳሚ ሰፍ ብሎ አፈፍ አድርጎ እንግዲህ አድኗታል። ሳሚ እንግዲህ ሀሴትን ወይም ሰላምን እንግዲህ ወደ ክፍሏ ከወሰደ በኋላ ለምን እንደዚህ ታደርጊያለሽ በሚላት ሰዓት እንግዲህ በልጅነቴ ያጣሁትን ፍትህ አሁን በራሴ ፍትህ ለማግኘት ነው ብላ እንግዲህ ለሳሚ ስትነግረው እንግዲህ ሳሚ ደግሞ ምን ማለት ነው ሲላት፣ ሰላምዬም እንግዲህ በልጅነት ያበላሸኝ ሳይበቃ አሁንም ሊጫወትብኝ ጠየቀኝ ብለዋለች። እንግዲህ ለሳሚ ማለት ነው። ምን ማለት ነው በሚል ሰዓት መንደርደሪያ ያቀረበልኝ እንዲሁም ዛሬ መተሽ እኔ ጋር ካላደርሽ ነገ አባረርሻለሁ አለኝ ብላ እንግዲህ ለሳሚ ነግረዋለች ማለት ነው። ሳሚም እንግዲህ በጣም ነው የተናደደው። ሳሚም እንግዲህ ለምን ታዲያ ይሄ ሲሆን ለምን ለኔ አልነገርሽኝም? አብረን ልንጋፈጠው አይደለም ወይ ቃል የገባሽልኝ በሚላት ሰዓት እንግዲህ እኔ እንኳን ላንተ ልነግርህና ይሄ ምሽት እስከሚመሽልኝ እንዴት እንደቸኮልኩ ነበር ብለዋለች። እንግዲህ ሳሚም በጣም ተናዷል። ያው በእንጀራ አባቱ ወይም ደግሞ በአሳዳጊው ማለት ነው። ሳሚም እንግዲህ በእርጋታ ካሰብንበት ሰላም ፍትህ ማግኘታችን አይቀርም ተረጋጊ ብሎ እንግዲህ ሰላምን አረጋግቷታል ማለት ነው። ሰላምዬ እውነት ለመናገር በጣም ነው ያሳዘነችኝ። እንግዲህ አቶ ግርማ ማለት ነው እንግዲህ ያው እየጠበቃት በነበረባት ሰዓት እንግዲህ እሷ በምትቀርበት ሰዓት መቶ እንግዲህ ከበር ጀርባ ሆኖ እንግዲህ ሰምቷቸው በጣም ተናዶ እንግዲህ ለካ ከዚህ ይሄንን ጎረምሳ እንትን እያለች ነው ብሎ እንግዲህ ተመልሶ በጣም በንዴት በጣም ተናዶ ነው የሄደው እንግዲህ ሰላምዬና ሳሚ እንግዲህ ያው ከዚህ በፊትም እንዳየነው ማለት ነው። ሰላምዬ ሳሚን ታፈቅረዋለች፣ ሳሚም ደግሞ ያው ይወዳታል ማለት ነው። እርግጥ እሱም አሁን ከሜሮን ይልቅ በጣም ሰላምን ይወዳታል። እና እንግዲህ ተደግፈው አንተ ስገደብ ስታጽናናኝ፣ በቃ ብዙ ነገሬን ስትካፈለኝ በቃ ሰላም ይሰማኛል እና እረፍቴ ነህ ብለዋለች። እንግዲህ ምን ጊዜም ቢሆን እኔ ከጎንሽ ነኝ አትፍሪ ብሏታል ማለት ነው አቶ ሳሚ። እንግዲህ በዚህ መልኩ እንግዲህ ምሽቱ በዚህ መልኩ አልቋል። አቶ ግርማ ያው ማታ ስለቀረችበት እንግዲህ እሳት ጎርሶ ማለት ነው መቶ እንግዲህ ሻንጣዋን ወርውሮ ነይ አሁን መውጣት አለብሽ ብሏታል ማለት ነው። እቺ የእሳት አቀጣጣይ ሜሮን ተብዬ ደግሞ እንግዲህ መታ ጥልቅ ብላ እንዴት ነው አቶ ግርማ የሚልሽን ማሰሚ መውጣት አለብሽ ብላ ደግሞ እሷም እንግዲህ እንድወኝኝ በምትል ሰዓት ጆሲ ደግሞ መጥቷል። ጆሲ ግን እዚህ ጋር ብዙ ነገሮች እያመለጡት ነው። ያው ጆሲ ግን የሆነ ብዙም እንትን እያለ አይደለም እና እንግዲህ ጆሲም ደግሞ አንቺ ማን አዛዥ አደረገሽ በሚላት ሰዓት እንግዲህ ሜሮንን አንተንስ ማን ነው አዛዥ ያደረገህ ብላ እንግዲህ
ሜሮን አቤት ሜሮን ማለት ነው። ምን አይነት አቀጣጣይ ነች እንግዲህ ሻንጣዋን ይዛ እንግዲህ የሰላምዬ ነይ ውጪ ብላ እንግዲህ በምትላት ሰዓት ሳሚ ሳይመጣ ንቅንቅ አልልም ብላ እንግዲህ ሰላምም እንትን ብላለች፣ አልወጣም ብላለች። እንግዲህ ጆሲም ደግሞ ሻንጣዋን ከሜሮን ላይ ሰላምዬን ወስዶ እንግዲህ ጆሲ ሳይመጣ ወዴትም አትሄድም፣ አንቺ ማን በቤቱ አዛዥ ያደረገሽ እያለ እንግዲህ ለሜሮን እንትን ሲላት አንተንስ ማን ነው ፈላጭ ያደረገ በዚህ ቤት ውጣ እያለችው እንግዲህ እሱም ደግሞ አንቺ ጭራቅ ይሄ የሴጣን ባህሪሽ አለቀቀሽም አይደል አሁንም እያለ እንግዲህ ከሜሮን ጋር እየተፋጠጠ ነው። ብዙ ጊዜ ግን ያው የዚች የሜሮንን እውነት ለማጋለጥ ሴራዋን ለማጋለጥ ሪካርድ ማድረግ ነበረበት። ዝም ብሎ ብቻ በምላሱ ነው እንትን እያላት ያለውና ምንም እያመጣው ነገር የለም አልሄድም እያለ ብቻ እዛ ተቀመጠ እንጂ። እዚህም እንግዲህ ሰላምዬን ምን ሆኖ ነው ግን አቶ ግርማ በዚህ መልኩ ተናዶ ውጪ የሚልሽ በሚላት ሰዓት እንግዲህ ሰላምዬን ኧረ እኔ ምን አውቄ እያለች እንግዲህ ለጆሲ ስትነግረው ጆሲ ደግሞ አይዞሽ እንግዲህ ተረጋጊ ብሎ ወጥቷል ማለት ነው። ወይዘሮ ሜረን ደግሞ እንግዲህ ለሳሚ ደውላ ደግሞ እንግዲህ ሰላምዬ አባትን ካልገደልኩ ብላ እንትን እያለች እየተጋበዘኝ ነው ቶሎ ድረስ ብለዋለች። እንግዲህ ሳሚም እየሮጠ እንግዲህ በጣም ተናዶ መጥቷል ማለት ነው። እቺ ክብሪት የሆነች ሜሪ ማለት ነው። ለመናገር የሆነ ስራዋ ምናምን አንዳንዴ ታስቀኛለች። ለመናገር የሆነ ስራ ነገሯ የሚያስቅ ነገር አላት። ሰው ፍቅር የሌላት ጨካኝ የሆነች ማለት ነው። እና ሜሪ ግን የሆነ ደግሞ ነገሯ ደግሞ የሆነ ሰዓት ታስቀኛለች። እና እንግዲህ ሳሚም ደግሞ እንግዲህ መጥቶ ሰላምዬም ቡና እያፈላች በነበረችበት ሰዓት እንግዲህ አቶ ግርማ ያው እንግዲህ አሁንም ንዴቱ አልበረደለትም። ሻንጣውን አምጥቶ በይ ውጪ ብሎ እንግዲህ ሻንጣዋን ሳሎኑ በሚወረውር ሰዓት እንግዲህ ሳሚ ምን እያረክ ነው ሲለው እንዲህ ልጅህንም የማባረርብህ መሰለ እኮ ሳሚ ተረጋጋ ይለዋል። እንግዲህ ሰላምም ደግሞ ያው ለኮስ እያደረገች ነው። እንግዲህ አቶ ግርማ ምንም ጭቅጭቅ አልፈልግም ከዚህ ቤት ውጭልኝ ብሎ እንግዲህ ለሰላም አጠር ያለ ትዕዛዝ አዟታል። ሳሚም እንግዲህ ከዚህ ቤት አትወጣም፣ ትወጣለች ግን ደግሞ በራሷ ሰዓት ተረጋግታ ትንሽ ጊዜ ሰጥታት ትወጣለች ብሎታል። እንግዲህ እሺ 1 ሳምንት እሰጣታለሁ ከ1 ሳምንት በኋላ ትወጣለች ብሎ እንግዲህ 1 ሳምንት ሰጥቷት እንግዲህ አቶ ግርማም ወደ ክፍሉ ሄዷል ማለት ነው። እንግዲህ አቶ ግርማን በሚናገረው ሰዓት እንግዲህ ጆሲም ደግሞ ሳሚ ተረጋጋ በሚለው ሰዓት ሜሮን ደግሞ አንተ ምን አገባህ? ምንድነው ጥልቅ የምትለው በአባትና በልጅ መሀል ምን አገባህ? ዝም አትልም በምትለው ሰዓት እንግዲህ ይበልጥ ደግሞ ሳሚ በጣም ተናዷል። ጆሲም እንግዲህ ሰላምዬ ግን ጋሽ ግርማ ምን ሆኖ ነው ከጧት ጀምሮ እንደዚህ የሚሆን በሚላት ሰዓት ኧረ እኔ ምን አውቄ ጆሲ ስትለው እንግዲህ ሜሮንም ደግሞ እንደ ግርማ ጋሽ ግርማ እያለ መጠየቅ አችልም ነበር እንዴ? ምንድነው ልክ እንደ ሴት ወሬ መለቃቀም ብላ እንግዲህ ጆሲም በምትናገረው ሰዓት ሳሚም እንግዲህ እንዴት ነው ወንድሜን እንደዚህ የምታናግሪ? ወንድሜ ምን አለሽ? በሚላት ሰዓት አንተ ጆሲን አታቀውም ትለዋለች። እንግዲህ ጆሲም ደግሞ እኔ ግን ሜሪ ምን አድርጌሻለሁ? በሚላት ሰዓት እንግዲህ ዝጋ እባክህ በወንድም ፊት ጥሩ መስለህ ለመታየት አትሞክር በምትለው ሰዓት እንግዲህ ጆሲም እንግዲህ እኔ እውነት ስለተናገርኩ ነው እኔ እንደዚህ አምረሽ የምትጠይኝ ብሏታል። እንግዲህ ሜሮንም እንግዲህ እቺ ደደብ ሰራተኛ ተነካች ብለህ እኮ ሀገር ምድሩ ይያዝልኛል ብላ እንግዲህ ሳሚን በምትናገረው ሰዓት እንግዲህ ሳሚም እንግዲህ ዘሎ ሜሮንን አንቋታል ማለት ነው። ሰይት አባቷ እኔ ተማነቁ ይልቅ በጥፊ ብሏት ኖሮ ይሻለኝ ነበረ። ምክንያቱም ያው ማነቁ ብዙም እንትን አይላትም አድኗታል ጆሲና በጥፊ ቢላት ኖሮ ግን በጣም ነበረ ደስ የሚለው በደንብ ታገኛለች ማለት ነው። እና ህመሙን አረ ወይኔ ሜሮን እንግዲህ ያው ጭቅጭቋን አሁንም እንግዲህ ጀምራለች። የሚስትህን ሀሳብ ወይም ደግሞ የሚስትህን ንግግር ለምንድን ነው የማትቀበል በምትለው ሰዓት እንግዲህ ወንድሜ ከመጣ ወዲህ ጀምሮ ስለ ወንድሜ ምንም ጥሩ ነገር የለሽም፣ ሁሌ ነው የምትጠይው ወንድሜ ምን አደረገሽ በሚላት ሰዓት እንግዲህ ወንድም በጣም ጥሩ ነው፣ አንተ ፊት ብቻ ነው ጥሩ መስሎ የሚታየው በምትለው ሰዓት እንግዲህ
እኔ ግን አንቺን በጣም ማውቅሽ ይመስለኝ ነበረ ከዚህ አሁን ግን እያወቅኩሽ ነው። በጣም መጥፎ ሴት ነሽ ይላታል እንግዲህ። እሷም እንግዲህ ሜሮንም በጣም ተናዳ እንግዲህ ተይኝ በቃ መተኛ ትፈልጋለሁ ብሎ እንግዲህ ጥሏት ሊተኛ ሲል መቼም አልተውህም ብላ እንግዲህ ያ የማይረባ ወንድምህ ብላ እንግዲህ ስትናገረው ሊመታት ነበረ። በጥፊ ነበረ እኔ ያሰብኩት። አሁንም ሁለት ጥፊ ያመለጣት ሜሮን ማለት ወይኔ ጥሏት ወጥቶ እንግዲህ ሶፋ ላይ ተኝቷል። እውነት ለመናገር የሆነች ሾክ ሆነችበት። በቃ እርግጥ ከዚህ በፊትም እሱ የፍቅረኛው ነበረች፣ ግን እሱ ፈልጎ አይደለም ያስገባት። ሳሚና ሰላምዬ ያኔ ጥሩ ቅርርብ ስለነበራቸው አቶ ግርማ ሰላምን ሳሚ እንዳይወስድ ፈርቶ ነው ሜሪን ያስገባት። ግን ሜሮን በቃ የሆነ አንገበገበችው። መመረዟ ሳያንስ ጭራሽ ደግሞ በቃ በወጣ በገባበት እየነዘነዘች እንግዲህ ሾክን የሆነችበት ማለት ነው። ሰላምዬና ሳሚም እንግዲህ ወጥተው ውጭ እንግዲህ ቡና እየጠጡ እያለ እንግዲህ በእኔ ምክንያት ሳሚዬ እንደዚህ መሆን የለብህም በምትለው ሰዓት እንግዲህ አታስቢ፣ ምንም ችግር የለውም እያላት እንግዲህ አዲስ ሳምንት እኮ ነው የተሰጠን። እንዲሁም ደግሞ እዚህ ቤት 2 ዓመት ስቀመጥ ሀሳቤን ያላሳካው ሰው እንዴት በአንድ ሳምንት አገኛለሁ በምትለው ሰዓት አታስቢ፣ ቀስ ብለን እናገኘዋለን ብሎ እንግዲህ ሳሚም እንግዲህ ተስፋ ሰጥቷታል። ላንተ እያለህልኝ ምንም አልሆንም ብላ እንግዲህ እንትን ብለው ነበረ ማለት ተደስታለች እንግዲህ ሰላምዬ። ምክንያቱም ሳሚ ከጎኗ ስለነበረ ወደ እነ ሜሪ ስመለስ እንግዲህ ሜሮን ደግሞ የበፊት ማለት ፍቅረኛዋ ጋር እንግዲህ ደውላ የኔ ፍቅር አሁን መውጣት አልችልም ማግኘት አልችልም አንተን ብላ እንግዲህ ማለት ቤተሰብ አይፈቅዱልም እያለች እንግዲህ ስልክ ስታወራ ፍቅረኛዋን አቶ ጆሲ ደግሞ በሩን ከፍቶ ገብቶ እንግዲህ ማን ነው የምታወሪ ይላታል። እዚህ ጊዜ እንግዲህ ወይ ሪከርድ አድርጎ ወይ ልክ እንደ ሰላም እንደው በፎቶ እንትን ቢላት አሪፍ ነበረ። ግን ገብቶ ማንን እያወራሽ ነው በሚላት ሰዓት ኧረ እኔ ማንንም አላወራሁ እናቴን ያወራሁ በምትለው ሰዓት እናቴን ነው ታዲያ የኔ ውድ እያልሽ የምታወሪ እያላት እንግዲህ ሜሮን እንግዲህ ጆሲ አላሰራ ስላለ እንግዲህ አቶ ግርማ ጋር ሄዳ አቶ ግርማ ጆሲ ለምን አልሄድም እንዳለ ታውቃለህ በምትለው ሰዓት እንግዲህ ለምንድን ነው ሲላት አቶ ግርማ አንተን ሰላምዬ አንተን ሊደፍረኝ ነበር ብላ ስለነገረችው አንተን ስለከሰሰ አንተን እስር ቤት ሳይከት አይሄድም ብላ እንግዲህ ለአቶ ግርማ ነግረዋለች። አቶ ግርማን በጣም ተናዷል። እንግዲህ ቆይ ሰራለት